እንደምንም ጥርሴን ነክሼ እህቴን ቀበርኳት። በዚህ ዘመን ኢትዮጵያ ውስጥ ሰው በሚጣላበት፣ ክርስቲያን ወንድማማቾች በማንዋደድበት፣ ሃይማኖት ሳትለይ፣ ዘር ሳትለይ፣ ቦታ ሳትለይ በዚህ ምድር ላይ ስላሳየኸው ፍቅር፣ ስለሰራኸው ስራ መቼ እግዚአብሔር በሰማይ ዋጋህን በትልቁ ቢከፍልም በጣም እንደማከብር እንደምወድህና እግዚአብሔር ይባርክ ማለት ነው። ጥያቄ 1 ዛሬ ጋዜጠኛ ነኝ። አንተ የምትሰራውን ስራ ለመስራት ሰው ዝም ብሎ ከመሬት ተነስቶ መስራት አይቻልም። የሆነ ቦታ ላይ ተነክተሃል፣ የሆነ ሰው ኢንስፓየር አድርጎሃል፣ ወይ ደግሞ የሆነ ታሪክ ይኖራልና መጀመሪያ ይሄ መስጠት፣ ለሰው መኖር፣ ማካፈል፣ ደግነት ከየት ነው የተማርከው? የት ነው ያገኘው? እንዴት እዚህ ነገር ውስጥ ልትገባ ቻልክ? እግዚአብሔር ሰው አመሰግናለሁ ስለ ጥያቄው። ከፈቀድክልኝ አንድ ነገር ብቻ ከጥያቄ ቀድሜ ልበል። እኔ እታያለሁ? እኔን የሚያዩ አይኖች፣ እኔን የሚያውቁ ሰዎች፣ ስለ እኔ ምንም የሚወራው ታሪክ የለም። ታሪክ የእግዚአብሔር ነው። ወደዚህ ስፍራ እንድንመጣ፣ እሱን እንድናገለግል፣ እንድናከብር፣ እሱ ጠብቆን ከክፉ ነገር ሰውሮ እጆቹን ዘርግቶ ወደ ቤቱ ጠርቶናል። ያለ እግዚአብሔር ምሕረት፣ ያለ እግዚአብሔር ቸርነት እዚህ መገኘት አንችልም። ለዚህ ሰዓት ያበቃንን የረደንን እግዚአብሔርን እስቲ አንዴ ቆመን እናመስግን። እግዚአብሔር ካላከበረ ክብር ስለሌለ፣ እግዚአብሔርን ካላከበርን ስለማንከብር ለእግዚአብሔር ክብር ስለሚገባው ነው። የእግዚአብሔር ሰው አንተን የመሰለ የእግዚአብሔር አገልጋይ እግዚአብሔር በዚህ ምድር ስለሰጠን እግዚአብሔርን አመሰግናለሁ። በመጀመሪያ ደረጃ የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር ይህንን አገልግሎት ሲጀምር እግዚአብሔር ስለመረጠኝ በእግዚአብሔር ጥሪ ነው። እኔ ፈልጌ ያገኘሁት አይደለም። ትንሽ ነገር ብቻ በዚህ ላይ እግዚአብሔር ሰው ስለጠየቀኝ ምላሽ የሚሰጠው ለእናንተም ትምህርት ከሆነ እንድትቀበሉ። እኔ በቤተሰብ የኔ ታላላቆች አሉ፣ 3 ወንድሞች፣ እኔ 4ኛ ታናሽ ነኝ። እድሜን በእርግጥ ስንት እንደሆነ በደንብ ላይ ይቻል አቅም ታላቅ ወንድም እዚህ ስላለ እሱ ሊያውቅ ይችላል። እናታችን እጅግ በጣም ደግ፣ ቅን፣ መልካም እናት አሉ። አሁንም በህይወት አሉ። አባቴም እግዚአብሔር ይመስገን በህይወት አለ። እኛ ቤት ውስጥ መልካምነትን፣ በጎነትን፣ የእግዚአብሔርን ስራ እያየው ነው ያደግኩት። እኛ ቤት መኖሪያ ቤታችን አባት እናት የሚኖሩበት መንገድ ዳር ነው። በዛ መንገድ ዳር ፊት ለፊት ላይ ወደ ገበያ የሚወስደው መንገድ አለ።
እኛ አካባቢ ላይ ከዙሪያው ያሉ ሰዎች እናቶች፣ አባቶች እቃ ተሸክሞ የሚሸጥ ነገር ይዘው ወደ ገበያ ይሄዱና ከገበያው ሲመለሱ እኛ ቤት ፊት ለፊት ላይ ሲያገኙ በጣም ረጅም ዳገት ከጨረሱ በኋላ ነው እኛ ቤት ፊት ለፊት ያለው። ያንን ዳገት ተራምዶ ጨርሶ እኛ ቤት እስከሚደርሱ ድረስ ከገበያ እስከሚወጡ በትንሹ 40 ደቂቃ ይፈጃል። በጣም ደክሟቸው የሚመጡ ሰዎች የሚያርፉበት እኛ ቤት ግቢ ውስጥ ስለሆነ ጥላ አለ። ግቢያችን እጅግ በጣም ሰፊ ነው። ስለዚህ የመጡ ሰዎች ሁሉ ያንን ዳገቱን ከጨረሱ በኋላ እኛ ግቢ ገብቶ እዛ ጥላ ላይ ያርፋሉ። ስለዚህ ደክሟቸው አልቧቸው ተጣምተው ተርበው የሚመጡ ሰዎች የማርፉበት ቦታ ስለሆነ እናቴ ያንን መንገድ ደክሟቸው የሚመጡ ሰዎች ውሃ እንዲጠጡ በጀሪካን ውሃ እዛ ቦታ ላይ ታስቀምጣለች። ውሃው የሚገዛው 20 ሳንቲም ነው። ሃይላንድ አይደለም፣ የቧንቧ ውሃ ነው የሚገዛው። ያ ውሃ ይቀመጣል። ማንም ሰው እኛ ግቢ ሲመጣ እዛ ጥላ ላይ ያረፈ ሰው ያንን ውሃ ጣጥተው ረክተው ጸልየው አመስግነው ይሄዳል። እናቴ በደንብ አስታውሳለሁ። በቤት ውስጥ ከውስጥ ሆና ከውጪ መጥተው ውሃ የሚጠጡ ሰዎች እናቴ የተራቡ ሰዎችን እንዲህ አይታ ነው መለየት የምትችለው። ይህ ጸጋ ተሰጥቷታል። የተቸገረውን ሰው እናቴ አይታ የመለየት ጸጋ ያላትና ውሃውን እየጠጡ አንዳንድ ጊዜ ተርባችሁ ታውቃላችሁ። በጣም ተርባችሁ ካወቃችሁ የተራበው ሰው ብቻ ነው ይህንን ስሜት የሚረዳውና ባዶ ሆድ ላይ ውሃ ስትጠጣ ያንቃል አይደል? አይወርድም ውሃው ራሱ እኮ ውሃውን ባዶ ሆድ ላይ ሲጠጣ ውሃው መውረድን ቢስል ያንን ሰው እናቴ ጠርታ ጓዳ ታስገባና ቆጮ ቅጣ ካለ እንጀራም ከሌላ ቆሎም እኛ ቤት በልቶ ጠግቦ ጠጥቶ ይወዳል። ይህንን መልካምነት እያየው አደኩ። ያው ህይወት ቀጠለ። ቤታችን በበረከት ሞላ። በዚህ ሁሉ እግዚአብሔርን እያመሰገንን ያው እኛ ቤት መኖሪያ ቤት ፊት ለፊት ላይ መካነ ኢየሱስ ቤተክርስቲያን ይገኛልና እዛ መካነ ኢየሱስ ቸርች ሮብ የልማት ስራ ይሰራል። ሮብ ሁሌም ልማት ይሰራል። አጥር ይታጠራል፣ መሬት ሰፊ አለ፣ ይታረሳል፣ ቤተክርስቲያን ይጸዳል፣ ወንበር ይስተካከላል። ያንን የሚሰሩ የቤተክርስቲያን ሰዎች እዛ ቦታ ላይ መጥቶ ቀን ሙሉ እየሰሩት ሲውሉ ሌላ ማንም ሰው ቡና አያፈላም። ሌላ አካባቢ ያሉ ሰዎች ምግብ አይሰሩም። የተሰራ ምግብ ካለም ሰው ይጠቀማል። እኛ ቤት ግን አንድም ጊዜ ሳይቋረጥ ሁሌም ሮብ ለቸርች ቡና ይፈላል። ከዛ እግዚአብሔርን እያገለገልን በእግዚአብሔር ቤት ነው ሁላችንም ያደግነው። መጨረሻ ላይ በእንደዚህ አይነት ሁኔታ እያገለገልን ቀጠልንና የሆነ ጊዜ ላይ ድንገተኛ በረከት የኛን ቤተሰብ ያገኛል። ድንገተኛ በረከት ያው በረከቱ ምንድነው? እኛ ቤት ቅድም እንዳልኳችሁ መንገድ ዳር ስለነበር ትልቅ መኖሪያ ቤት አለን፣ ሱቆች አሉ፣ ቡና አለ፣ ትልቅ ማሳ ነው ያለውና አንድ ይሄ አስፋልት መንገድ ሲያልፍ የኛን ማሳ ሙሉ በሙሉ አንስቶ አለፈ። መኖሪያ ቤቱን አነሳ፣ ሱቆቹን አነሳ፣ የክራይ ቤቶችን አነሳ፣ ቡና ተነሳ። ያለው ነገር ሁሉ ሲነሳ የዛኔ ክፍያ ይከፈላልና ብዙ ሚሊዮን ብሮች ይከፈላሉ። የተከፈለው ሚሊዮን ያንን ሁሉ ብር ቤተሰብ እኔም በጣም ስለሚወደኝ በጣም ስለሚያምኑኝ ያንን ሁሉ ንብረት ያንን ሁሉ ሀብት አብነት አንተ ተቆጣጠር ተብዬ ያንን ሁሉ ሚሊዮን ብር እኔ ነበርኩ የሚቆጣጠረው። እኔ ሰርቼ ባመጣሁት ነው ለቤተሰብ የሚያስፈልገውና መንገር ማደርገው። ብዙ መኪናዎች ነበሩ፣ ብዙ ቤቶች ነበሩ፣ ብዙ ንብረት ነበር፣ ብዙ ሞተር ሳይክሎች ነበሩ። እግዚአብሔር ይመስገን ጥሩ ሁኔታ ለእግዚአብሔር ባረከኝና ትንሽ በሀብት ተመካው። ሁሉ ነገር በአንዴ ሲመጣ አስቸጋሪ ነው። አንድ ጊዜ መኪናውን ወስጄ አንዱን አቆምና ሲደብረኝ ሌላውን መኪና አስነስቼ ሄዳለሁ። መኪናውን የሆነ ሳለ አምጥቼ አቆምና ሞተር ሳይክሉን አስነስቼ ሄዳለሁ። እግዚአብሔር አይቶ ይህ ገንዘብ ሊያጠፋኝ እንደሆነ ተረዳና 6 ወር አልሞላም አረጋጋው። ሀብቱ ተረጋጋ። መስማር እንዲይዝ አደረገ ማለት ነው።
ሀብቱ ተረጋገ ስላችሁ መኪናዎች፣ ቤቶች፣ ሞተር ሳይክሎች፣ ብዙ ንብረት በአንዴ ዜሮ ሆነ። ዜሮ ሲሆን ቤት ገባው። እኔ ቤት ገባውና ያው ከስሬ ማለት ነው። ምንም ነገር የለም፣ ባዶ ነው። በእኔ ምክንያት ቤተሰብ አንገት ደፋ። ወንድሞቼን አንገት አስደፋው። እናቴን አባቴን አንገት አስደፋው። እኔም አንገት ደፋው። እንደው አንገት ደፍቼ ብቻ ቢቀር ምን ችግር አለ? ከተማ እየወጣው ከጓደኛ ጋር ሻይ ቡና እያልኩ አንገት መድፋት እኮ አንዳንዴ ጥሩ ነው። ለብሳችሁ መውጣት፣ ለብሳችሁ ከጓደኛ ጋር ለብሳችሁ ለቅሳችሁ ሰርግ መሄድ እኮ ጥሩ ነው። የኔ በጣም ከባዱ ቻሌንጅ አንገት የመድፋት ጥግ ያለኝ ሁሉ ነገር ሲያልቅ ልብስ አውጥቼ እሸጣለሁ። ሱሪ 50 ብር እሸጣለሁ። ጂፓስ እሸጣለሁ። አልጋ እሸጣለሁ። ሁሉ ነገር አለቀና ግራ ገባኝ። በሆነ አጋጣሚ ላይ ወንድሞቼ 50 ብር ከሰጡኝ በጣም ደስ ብሎኝ ትላንት በነበረኝ ሀብት በነበረ ሰዓት ላይ የነበረኝ ጓደኞቼን ፈልጋቸው ሄድና ያችን 50 ብር እነሱ ሻይ ቡናውን ተጠቅሞ ምግብ በልተው ከጨረሱ በኋላ 50 ብር ምን መጠቀም እንደምችል በደንብ አጣርቼ ሻይ ቡና ጣጥቶ ምግብ በልቶ ጨርሶ ጥግ ላይ በተቀመጡበት እኔ መጣና ጥግ ላይ ቁጭ ብዬ መኪያቶ ብዬ አዛለሁ። ከነሱ ጋር እኩል ከተጠጣው ከተጠቀሙ ይሄ ገንዘብ አዋጥቶ መክፈል አለ አይደለ? ያንን መክፈል አልችልማ። 50 ብር ብቻ ናት ያለች። እሱንም ልብስ ሽጬ ያመጣሁት ማለት ነው። በጣም በከባድ ስቃይ ውስጥ ገባውና ተስፋ መቁረጥ ጀመርኩኝ። ቤት ገባው። ቤት መኖር ጀመርኩ ለ1 ዓመት። ከየት ወርጄ ነው? ከዛ ላይ እነዛ መኪናዎች እነዛ ንብረት ሁሉ ነገር ከእጄ ተበትነው በዛ ሁሉ ስቃይ ውስጥ እያለው ተስፋ ቆርጬ ቤት ተደብቄ እያለው በካንሰር ታመምኩ። አሁን ደህና ነኝ እኮ እግዚአብሔር ይመስገን። በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። የሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው የምወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር፣ በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ይሄ ማረፏን ሰማውና ሆስፒታል ሮጬ ሲደርስ
የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ከዛ በኋላ ራሴን አላቅም በብዙ መንገድ ተጎዳውና እንደምንም ጥርሴን ነክሼ እህቴን ቀበርኳት። እግዚአብሔርን ግን እንዲህ አልኩት፣ እህቴ ስትሞት በልብ መምታማ ነበር የሞተችው። ወንድሜ እዚህ ያለ ወንድሜ ነጋዴ ነው፣ ብር ያለው ሰው ነው። ወንድሜን ላለማስጨነቅ ምንም ነገር አልነገርኩትም። አባቴ ገንዘብ ያለው ሰው ነው፣ በደንብ የሚታወቅ አባት ነው ያለኝ። ወንድሞች ያለኝ በብዙ የተባረኩ፣ እነሱን ላለማስጨነቅ የእሷን ህመም እኔ ተሸክሜ ነበር እና በልብ ህመም ምክንያት እንደታመመች ነግራኝ ነበር። ከዛሬ ነገ እግዚአብሔር ገንዘብ ሲሰጠኝ አሳክማታለሁ እያልኩ ሳላሳክማት አረፈች። እግዚአብሔርን ግን እንዲህ አልኩት፣ እኔን በህይወት የምታቆየኝ ከሆነ የታመሙትን አሳክማለሁ፣ እኔን በህይወት አኖረኝ አልኩት። አንድ ግን ከኔ ያልተላቀቀ ከባድ ፈተና ነበር። በዛ ሁሉ መሃል ማጣት፣ አንገት መድፋት፣ ብቸኝነት፣ መራብ፣ መጠማት፣ መከፋት ከኔ ያልተለየም። ያ ሁሉ ፈተና ሲገጥመኝ ሁሉን ነገር ከጨረስኩ በኋላ አሁንም ለመመለስ በሰው ፊት መውጣት አልችልም። ኪሴ ባዶ ነው፣ ቤቴ ባዶ ነው፣ ህይወቴ ባዶ ነው። እግዚአብሔርን እንዲህ ማለት ጀመርኩት፣ ትላንት የሰጠኸኝ አንተ ነህ፣ ትላንት የባረከኝ አንተ ነህ፣ ሲሄድም እያየህ ነው፣ በነገር ሁሉ አንተ ትክክል ነህ። ከዚህ በኋላ አንድ ነገር ልለምን፣ አንድ ነገር ልጠይቅ። እግዚአብሔር አምላክ ሆይ በሰጭነት በረከት ባርከኝ። እግዚአብሔር ሆይ ኪሴ ሙሉ ይሁን። ኪሴ ሙሉ ይሁን፣ ቤቴ ሙሉ ይሁን፣ ጓዳዬ ሙሉ ይሁን። አሁን ባርከኝ። ካልባረከኝ አልለቅህም፣ ካልባረከኝ አልለቅህም። አንገት በደፋውበት ምድር አንገቴን ቀና ልታደርግ የምትችል አንተ ነህ። አንተን እተማመናለሁ፣ በአንተ ተስፋ አደርጋለሁ። አንገቴን ቀና አድርግ። እኔና እግዚአብሔር አንላቀቅም ብዬ አስጨነኩት፣ ሰላም ከለከልኩት። ቀንና ማታ ለሰው ብትናገሩ፣ ለሰው ችግራችሁን ብትነግሩ ሰምቶ ባልሰማ ሊያልፍ ይችላል። መጣ ደግሞ ሊል ይችላል። እኔ ቀንና ማታ እግዚአብሔርን ባርከኝ። አሁን በሁሉ ነገር ተፈትኛለሁ። ማጣትን አይቻለሁ፣ ማግኛትን አይቻለሁ። የሚወደውን ሰው በማጣት ተፈትኛለሁ፣ ታምሜያለሁ። በቃ ሁሉ ነገር በቃኝ። አሁን ከባረከኝ ለአንተ እኖራለሁ ብዬ እግዚአብሔርን አስጨነኩት፣ ሰላም ከለከልኩት። የመጨረሻ ውላችን ከእግዚአብሔር ጋር ከሰጠኸኝ፣ ከዚህ በኋላ ከባረከኝ፣ ከዚህ በኋላ በህይወት ካኖርከኝ የሰጠኸኝን ሁሉ ለአንተ እሰጥሃለሁ፣ ለቤት ያገለግላለሁ፣ የተራቡትን አበላለሁ፣ የታመሙትን አሳክማለሁ ብዬ ለእግዚአብሔር ነገርኩት። ይህንን ቃል ከእግዚአብሔር ጋር ከገባው በኋላ የኔ ነገር አዲስ እየሆነ እየተቀየርኩ መጣሁ። ከዛ በኋላ ከቤት ማውጣት ጀመርኩ፣ ልብስ መልበስ ጀመርኩ፣ ኪሴ ውስጥ ገንዘብ መያዝ ጀመርኩ። ከዛ በኋላ ወንድሞቼ ገንዘብ አላቸው፣ አባቴ ገንዘብ አላቸው እኮ። እኔ ወደ እነሱ ፊት ምን ብዬ ሊሄድ እኮ ነው የያዝኩትን የበተንኩ ሰው፣ ያን ሁሉ ንብረት ከእጄ ያጠፋው ሰው ምን ብዬ ወንድሜ ጋር ልሄድ? አዲስ አበባ የምኖረው ወንድሜ ጋር ምን ብዬ አባቴን ድጋሚ ሊጠይቅ? አፈርኩ። እግዚአብሔር ከዛ በኋላ እጄን ባረከ። የነካሁት ሁሉ ይባረካል። ይተርፋል ብዬ የሰራሁት ሁሉ በእጥፍ ይተርፋል። በአጭር ጊዜ ውስጥ እግዚአብሔር በብዙ በረከት ባረከኝ። ብዙ ገንዘብ ማግኘት ጀመርኩ፣ ብዙ ንብረት መያዝ ጀመርኩ። ከዛ በኋላ እንዴት መጣ? እንዴት ነበር?
ከየት ነው ይሄ የመጣው ብዬ ማሰብ ጀመርኩ። እንደ ትላንትናው መጥፋት አልፈልግማ። ከኔና ከእግዚአብሔር ጋር የነበረው ውል ምንድነው? ከሰጠኸኝ የሰጠኸኝን ሁሉንም ሰጥሃለሁ ነው። ከዛ በኋላ እግዚአብሔር ባረከኝ። ዛሬ እኔ እዚህ ቦታ ላይ መቀመጥ እኮ እውነት ለመናገር የሚገባኝ ሰው አይደለሁም። እግዚአብሔር ስለፈለገ፣ እግዚአብሔር ስለወደደኝ ነው። የእግዚአብሔር ጊዜ ስለሆነ ነው። የኔ እህቶች፣ የኔ ወንድሞች፣ የኔ እናቶች፣ አባቶች፣ የእግዚአብሔር ሰው አንተም ዛሬ የምታዩት አብነት፣ ዛሬ ብር የሚሰጥ አብነት፣ ዛሬ የታመሙትን የሚያሳክም አብነት፣ ዛሬ የተራቡትን የሚያበላ አብነት፣ እግዚአብሔር ደካማውን አንስቶ መርዳት እንደሚችል ማሳያው ነው አብነት። ዋው! የመጨረሻ ጥያቄ ልጠይቀው። በአንተ የእግዚአብሔርን ምሕረት የእግዚአብሔርን ፍቅር አይተናል። በእውነት በዚህ ዘመን ለካ እግዚአብሔር ሰው አለው፣ ለካ በፍቅርም የሚንቀሳቀስ የሚኖር ሰው አለ የሚል ማሳያ ነህ አንተ። እና እንዲሁ ለወጣቱ፣ ለተቸገረ፣ ለታመመ፣ ተስፋ ለቆረጠ፣ እግዚአብሔር በእኔ ሊሰራ አይችልም ላለ፣ ከራሱ አልፎ ከሞት አልፎ ሰው ለብዙዎች መትረፍ እንደሚችል አንተ ማሳያ ነህና ምን ትመክራቸዋለህ? በዓለም ዙሪያ ይህንን ቪዲዮ የሚያዩ አንተን የሚወዱ በሚሊዮኖች የሚቆጠሩ ሰዎች አሉና መጨረሻ ላይ የምትመክራቸው ነገር ካለ? በመጀመሪያ ደረጃ እኔን እየረዳኝ ያለው የሚረዳኝ እግዚአብሔር ነው። የሰው ልጅ በአቅሙ ሊበረታ አይችልም። በእውቀቱ የሚፈልገውን ነገር ማሳካት አይችልም። በሀብት የፈለገውን ነገር መግዛት አይችልም። በእግዚአብሔር ፈቃድ ነው ሁሉ ነገር የሚሆነው። ከዚህ በተጨማሪ ግን ከኔ ህይወት ምን መማር ይቻላል? አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ፣ እኔ አልፈልግም፣ በቃኝ። በእኔ ምክንያት የሆነች የታመመች እናት ታክማለች። ሌላ ነገር እኔ አልፈልግም። ዘንጦ መልበስን አልፈልግም። ጥሩ ሆቴል መጠቀምን አልፈልግም። ዘመናዊ መኪና መንዳትን አልፈልግም። አይቻለሁ ሁሉንም ነገር። እኔ የሚፈልገው በዚህ ሰዓት ላይ ምንም ያላገለገልኩ ሰው ነኝ። ምንም ያልሰራው ሰው ነኝ። ገና ነኝ፣ ታች ነኝ። ብዙ መስራት እፈልጋለሁ። ብዙ ማገልገል እፈልጋለሁ። እውነት ለመናገር ወጣቱ ከኔ ይማራል ብዬ የሚጠብቀው ነገር የለም። ወጣቱ ከኔ ትምህርት ይወስዳል ብዬ የሚያስበው ነገር የለም። አንድ ነገር ግን ይታየኛል። አንድ ነገር ይገበኛል። አንድ ነገር እግዚአብሔር በእኔ ላይ እንዲሰራ የሚፈልገው ነገር አለ። እግዚአብሔርን እንጠይቅ። በእግዚአብሔር ፊት ዝቅ ብለን እንለምን። እግዚአብሔርን እናገልግል። እግዚአብሔር የወደቁትን ያነሳል። እግዚአብሔር የተናቁትን ያስታውሳል። እግዚአብሔር ከተጨነቁት ጋር ይሆናል። እግዚአብሔር የት ይደርሳል? አይረባም፣ አይጠቅምም፣ እሱ አይመጥንም እዚህ ቦታ የተባለውን ከፊት ለፊት ማቆም ይችላል። እኔ አንድ የተረዳሁት ይሄንን ነው። አንድ የተረዳሁት አንድ የሚገባኝ ነገር፣ አንድ ውስጥ የሚያምነው ነገር እግዚአብሔር ከተናቁት ጋር አብሮ ይሆናል። እግዚአብሔር የወደቁትን ያነሳል።
እግዚአብሔር ሰው እኔ ከልቤ የማይጠፋው ቦረና የገጠመኝ ነገር ልንገረ። ቦረና የሚባለውን አገር ሲሄድ በረሃብ የተጎዱ ወገኖች በዛ ጊዜ ላይ እንደው ከረደው እግዚአብሔር ከረደኝ እንደው 1 ደርዘን ሃይላንድ ውሃ ቢሰጣቸው ብዬ ነበር የሄድኩት። ታስተውሳላችሁ? የነካሁት ሁሉ ይባረክ ነበር። ዝነኛ ስለሆንኩ ነው? ሀብታም ስለሆንኩ ነው? ተጽዕኖ ፈጣሪ ሆኜ ነው? አይደለሁም። ደካማ ሰው ነኝ። እግዚአብሔር ግን አቅሙን በእኔ ላይ ማሳየት ስለሚፈልግ ጎፋ በመሬት መንሸራተት ምክንያት ያ ሁሉ ህዝብ ሲያልቅ አብነት እዛ ቦታ እንዳትገባ እንዳትረግጥ፣ ያ ቦታ ይሰምጣል፣ ትሞታለህ፣ ውጣ። እግዚአብሔር እኔ እገባለሁ፣ አንተ ቀድመህ ግባ። እግዚአብሔር ሆይ የጎፋን ነገር ለአንተ አሳልፍ የሰጠው አንተ ተናገር። እዛ ቦታ ላይ የኔ ክብር እንዳይታይ ያንተ ክብር ከፍ ብሎ ይታይ። የኔ ስም እንዳይጠራ በእኔ ላይ ያንተ ስም ይጠራ። የማገለግለው አገልግሎት፣ የሚሰራው ስራ፣ የኔ እንቅስቃሴ እውነት 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 ነው የምላችሁ። አንዱም በእኔ አቅም አይደለም፣ በእግዚአብሔር ነው። የእግዚአብሔር ጥላ ከኔ ላይ ከተነሳ የሚወድቅ ሰው ነኝ። በእግዚአብሔር እጅ መዳፍ ላይ ስላለው ማንም ጠላት ሊያገኘኝ አይችልም። እኔ አንድ ልላችሁ የሚፈልገው ራሳችሁን ዝቅ ዝቅ አድርጉ። ያላችሁን ነገር ስጡ፣ ይሰጣችኋል። አገልግሉ፣ እግዚአብሔር የእናንተን ቤት ያገለግላል። ከኖራችሁለት እግዚአብሔር እናንተ ጋር ይኖራል። ባለፈው ቅርብ ጊዜ ላይ ታመምኩና ተስፋ ቆረጥኩ። እግዚአብሔር ሰው ካንተ አልጠብቅም፣ ከናንተ ባልጠብቅም ተስፋ ቆረጥኩ። ብዙ አመታት ታመሜያለሁ። መቀመጥ አልችልም፣ መቆም አልችልም፣ መስራት አልችልም። በጉልበቴ ተንበርክኬ ነው መኪና ውስጥ ረጅም መንገድ የሚሄደው። በጣም ከበድ ስለኝ ተኛውና ከባድ ጭንቀት ውስጥ ገባው። ከሰጠኝ ሁሉንም ሰጣለሁ ብዬ ያን ሁሉ ነገር ነግሬው እግዚአብሔር ባረከኝ። በብዙ በረከት በሞገስ ባረከኝ፣ በጸጋ ባረከኝ። መልካም ሰዎች እንዲከተሉኝ እንዲያግዙኝ አደረገ። እንደው እግዚአብሔር ሆይ ብጠረኝ እነዚህ ያንተ አገልጋዮችን እኔ ይዤ ነው የሚጠፋው። በሚሊዮኖች የሚቆጠሩ ሰዎች አገልግሎትን የሚደግፉ አለዋ። እኔን አይደለም የሚከተሉት እኮ የራእዩ ባለቤቶች አሉ። ኢትዮጵያውያን አገር ውስጥ ያሉ፣ ከሀገር ውጭ ያሉ በእኔ ላይ የሚጸልዩ፣ በእኔ አገልግሎት ላይ ቀን ማታ የሚጸልዩ፣ በእግዚአብሔር ፊት የሚያስቀምጡ። ጭንቀት ውስጥ ገባውና ወዲያውኑ ቲክቶክ አካውንቴ ላይ ወደ 4 ሚሊዮን የተጠጋ ተከታይ አለ። ፌስቡክ ላይ 1 ሚሊዮን ያለፈ አለ። ዩቲዩብ አለ፣ ኢንስታግራም አለ። እኔ ሲጠፋ ይሄ ህዝብ መጥፋት የለበትም። ካዜናዎችን ገዛውና አንደኛው ካዜና ላይ ሰው ጋር አስቀመጥኩና ኢሜሉን፣ አንደኛው ካዜና ላይ ሰው ጋር አስቀመጥኩና ፓስወርዱን፣ አንደኛው ካዜና ሰው ጋር አስቀመጥኩና ሲም ካርዱን የተከፈተበትን። እኔ ከሌለው እኔ ጋር ያሉ በጎ ልብ ያላቸው ሰዎች የእግዚአብሔርን አገልግሎት ያስቀጥላሉ። የኔ ተከታይ ከኔ ጋር እኩል አይሞትም። እግዚአብሔርን ያገለግላል። የኔ ሚዲያ እግዚአብሔር ይመለክበታል። ይህንን ማስተካከል ጭንቀት ውስጥ ገባው። መኪና እጄ ላይ አለ፣ ዘመናዊ ስልኮች እጄ ላይ አሉ። እግዚአብሔር የባረከኝ በረከት እጄ ላይ አለ። ከሰጠኝ ሁሉንም ሰጣለሁ ብዬ ለእግዚአብሔር ነግሬዋለሁ። በጣም ከበድ እያለኝ ሲመጣ ቤተሰቤን ሰብሰብ አደረግኩና ወንድሜ እዚህ ጋር ምስክር ነው፣ በድንገት ቢሞት
እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃችኋል። ወንድሜ ብያለሁ አላልኩም? አሁንም እናንተ ምስክሮቼ ናችሁ። እግዚአብሔር ልጅ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠ ሁሉ ለድሃው ይሆናል። ታዲያ ከኔ ምን ተማራችሁ? ገንዘብ አለ፣ ስልጣን አለ፣ ስም አለ፣ ሁሉ ነገር የሚቀር ነው። ሁሉን ነገር የምትተውት ነው። የሆነ ጊዜ ከበድ ብሎ ሲመጣ፣ የሆነ ጊዜ ጫንቋችሁ፣ የሆነ ጊዜ ሁሉ ነገር ተሰብስቦ ሲመጣ ሁሉ ነገር አንድ ይሆናል። የምንሄደው ወደ እግዚአብሔር ጋር ነው። ያለንን ነገር ሰብስበን ወደ ሰማይ ይዘን አንሄድም። የተሰጠን ኪሳችን ሙሉ የሆነው፣ ቤታችን ሙሉ የሆነው፣ አካውንታችን ሙሉ የሆነው እግዚአብሔር ለሌሎች ለሌላቸው እንድንሰጥ እንጂ እንድትጠቀሙበት አይደለም። ባላደራዎች ናችሁ። ለእግዚአብሔር ቤት የተሰጣችሁን ስጡ፣ ድሃውን መግቡ። በየሆስፒታሉ ታሞ ገንዘብ በማጣት ምክንያት ለሚሞቱ ሰዎች ገንዘብ ስጡ፣ ይታከሙ። እግዚአብሔር ደግሞ በእጥፍ ይሰጣቸዋል። የኔ ህይወት ይሄ ነው። በጣም ነው የማመሰግነህ። ሰው የኖረውን ሲናገር በጣም ደስ ይላል። በምድር ላይ እድለኛ ከሚባሉ ሰዎች አንዱ አንተ ነህ። ምክንያቱም ሰው ሁሉ ለራሱ በሚኖርበት ዘመን ለሰው ለመኖር የእግዚአብሔር ጸጋ የረዳ ሰው ስለሆንክ በጣም የምትገርም